ጽጌሬዳ ደውላ ነበረ እንዳትጨነቅ ብዬ ዘመድ ሞቶ ለቅሶ እንደሄድ ነግሬያታለሁ ብላ ለዘርፌ እየነገረቻት ነው። ፍቅርተ እሷም እንግዲህ ጽጌሬዳ ምን ሆና ነው አደራሽን እትዬ ምንም ነገር እንዳትያት ልጄ እንዳትጨነቅብኝ በዚህ ሁኔታዋ ይሄን ነገር ካወቀች ጥሩ አይመጣም ለራሷ ብዙ ችግር አለባት። አሁን ደግሞ ይሄ እንዲጨመርባት አልፈልግም። አይ ዘርፌ ምንም አታስቢ ማወቅ አትችልም እኔም እንዳትጨናነቅ ብዬ ነው እንደዛ ያልኳት። አዎ እትዬ ጥሩ አደረግሽ። ግን እኮ እትዬ ያለቀስኩበት አይኔ በጣም አባብጧል። ምን ይሻላል? ችግር የለውም እሱን እኔ ቀድሜ እኮ ነግሬያታለሁ ዘመድ ሞቶ ለቅሶ እንደመጣን ጥሩ ውሸት እንደሚያሳምናት አድርጌ ነግሬያታለሁ። እሺ እትዬ በቃ ካልሽ ግን እስከመቼ ነው መደበቅ የፈለግሽው? ዶክተሩ ያለሽን ሰምተሻላ? ምንም ጊዜ የሚባል ነገር እኮ የለሽም። አይ እትዬ የጽጉ ነገር ይስተካከልና ችግር የለውም። ግን እኮ ፌበን የትላንትና ሁኔታሽን አይታለች። እሷስ ከነገረቻት እኔ የልጄን ፀባይ አውቃለሁ። አይ እትዬ እኔ ፌበንን እንደምንም ብዬ ለማሳመን እሞክራለሁ እየተባባሉ ፍቅርተና ዘርፌ እርስ በራሳቸው እያወሩ ይገኛሉ። በሌላ በኩል መኮንንና ሌላ ደስታ በደስታ ሆነው ጫት ገዝተው ቡና አፍልተው የራሳቸው ይመስል በሰው ቤት ውስጥ ፏ ብትን እያሉ ይገኛል። እኔ እምልህ መኮንን ለምንድን ነው ግን ይሄንን ሁሉ ነገር ነብዩ ላይ ለማድረግ የምታስበው? ለምን አርጎ ነው ይሄን ያህልስ የምትጠላው? እያለች ሌላ መኮንንን ትጠይቀዋለች። መኮንንም እንግዲህ ነብዩ ብዙ ነገር አድርጎኛል። እኔ ሁሉም ሰው እሱን የምጠላ ነው የምመስለው፣ ግን እውነታው ከዚህ የተቃረነ ነው። ነብዩ እኔን ብዙ ነገር አድርጎኛል። የበታችነት ስሜት እንዲሰማኝ አድርጎኛል። ከገጠር ትምህርቴን ለማሸነፍ ለመማርና ኑሮን ለማሸነፍ ወደዚህ ስመጣ እንደ አጋጣሚ የተዋወቅኩት ሰው ነብዩ ነበረ። እሱ ግን ባገኘው አጋጣሚ እሱ ብር እንዳለው ለኔ ለማሳየት እኔ ግን ከሱ በታች እንደሆንኩ እንድሰማኝ ጓደኞቼ ፊት ትምህርት ቤት እንኳን ሳይቀር ያደርግ ነበረ። እንደዛ እንኳን ሆኖ አልጠላውም ነበረ። ግን አሁን ላይ እየባሰበት ስመጣ እኔም ወደዚህ ነገር ገባው እያለ እየነገራት ይገኛል። እንዴት ማለት ነው መኮንን? አሁንም የምታወራ ነገር አልገባኝም። እና ይሄ እኮ እሱ አስተዳደጉ ነው እያለች ሌላ ትነግረዋለች። አይደለም ለምሳሌ ብሎ ወደኋላ በሀሳብ መለስ ብሎ ያስታውሳል። መኮንን በጣም ደክሞት እንዴት ነው ህይወቴን ማሸነፍ የምችለው? እንዴት ነው ብር ማግኘት የምችለው? የትምህርት ቤት ክፍያዬንስ እንዴት ነው መክፈል የምችለው? ቤተሰቦቼንስ ብሎ እያሰበ ሲሄድ መንገድ ላይ ትምህርት ቤት በር ፊት ለፊት ከነብዩ ጋር ይገናኛሉ። ነብዩም ሁለት አይፎን ስልክ ይዞ ቆሞ ምን ሆነህ ነው ይሄን ያህል የቆየኸው? ፈተና እኮ አለፈ ይለዋል ለመኮንን። መኮንንም አለፈኛ እንደምንም ብዬ ገብቼ ርዕሰ መምህሩን እለምናለሁ ብሎ ልገባ ስል እኔ እምልህ መኮንን እስኪ ይሄንን ስልክ ምረጥልኝ የቱ ይሻላል ብሎ ያስመርጠዋል። መኮንንም እንግዲህ እኔ ያንተን ምርጫ ባላቅም ግን ይሄ የሚያምር ይመስለኛል ብሎ ይሰጠዋል። አንዱን ስልክ ይመርጥለታል። እሺ ከዚህ ጋራ የሚሄድ ሰዓት ብሎ ይጠይቃል። ደግሞ ከስልክ ጋራ የሚሄድ ሰዓት አለ እንዴ? አዎ ብበዛ እኮ 40 ሺህ ነው። 40 ሺህ 50 ሺህ ደግሞ ምን አላት እያለ ይገኛል። ያ ማለት እንግዲህ ለነብዩ በጣም ትንሽ ነገር የሆነ ግን ለመኮንን ትልቅ ነገር ነበረ። ያው ይሄ ቅናትም ጨምሮ ግን ነብዩም እንግዲህ ጓደኛው እንደመሆኑ የእሱን ችግር መረዳት ነበረበትና ይህ ነገር መኮንን ላይ ከቀን ወደ ቀን ጥላቻ እያሳደረበት እንደመጣ ነው እያወራ ያለ መኮንን። ሌላም እንግዲህ በጣም ያሳዝናል። አሁንና ምንድነው እቅዳችን? እኔ እንዳረግዝስ የፈለግከው ለምንድነው ብላ ያወራሉ። ሌላም እንግዲህ እንደምመስለኝ ግን እኔ ሳረግዝ የዚህን ቤት ሀብት ልጄ በኩል እንዲካፈሉ ነው። ይሄ ሽማግሌ ታማሚ ስለሆነ መሞቱ ስለማይቀር ያው ሀብቱን ለሱ አውርሶት እንዲሞት ነው።
እግዚአብሔር ብሎት ደግሞ ነቢዩም በሆነ በድንገተኛ አደጋ ሞቶ ወይ ደግሞ ከጓደኞቹ ጋር ወጥቶ መድኃኒቱ ውስጥ የሆነ ነገር ጨምሮ ቢገሉት አስበሽዋል? ይሄ ሁሉ ሀብት የኛ ይሆናል ብለው በሰው ብር ላይ፣ በሰው ላብ ላይ፣ በሰው ጉልበት ላይ እቅድ እያወጡ ይገኛሉ። በሌላ በኩል ዘርፌና ፍቅርተ እዛው ምግብ ቤት ናቸው። ምግብ በልተውም ፍቅርተ በጣም ብዙ ብር ታስቀምጣለች። ዘርፌም ምንድን ነው ይሄ ሁሉ ብር እትዬ ትላታለች። ደግሞ ፍቅርተ ምግብ በልታ ይቺን ትንሽዬ ብር አስቀምጣ ወጣች ብሎ እንድለፉኝ አልፈልግም፣ ተነሽ እንሂድ ብለው ተያይዘው ወደ ቤት ይመጣሉ። ወደ ቤት እንደመጡም ጽጌሬዳን ያገኟታል። ጽጌሬዳን በጣም ደስ ብሏት እናቷን ታቅፋታለች። እንዴት ነሽ እማዬ ተባብለው ሁሉም ሰላምታ ይለዋወጣሉ። ምንድን ነው ልጄ ቅድም እኮ ጥሩ ዜና አለ ብለሽ ነበረ ትላታለች ፍቅርተም ለጽጌሬዳ። ጽጌሬዳም እንግዲህ ፖሊስ ጣባ ነበርኩ ስትል ሁለቱም ይደነግጣሉ። አንቺ ቆይ አብደሻል እንዴ? ፖሊሶች እኮ አንቺን እየፈለጉሽ ነው። እንዴት ነው ፖሊስ ጣባ የሄድሽ ብለው ይጠይቋታል። እሷም ተረጋጉ፣ በሱ መንገድ አይደለም፣ አሁን ከሁሉም ነገር ነፃ ወጥቻለሁ፣ ወረቀቶቹም የአፋልጉኝ ትፈለጋለች የምለው ወረቀትም ሁሉም ተሰብስቧል እያለች ትገኛለች። ምን እያልሽ ነው ልጄ ብላ ዘርፌ በደስታ ትዘላለች። እልል ብላም ትቀውጣለች። ከዚህ በኋላ ልጄ ነፃ ናት እያለች ደስ ብሏታል። ግን እማዬ አንድ ነገር አለ፣ ሁለታችሁም እንደምታውቁት ከዚህ ነገር ነፃ የወጣሁበት ላገባ ስለሆነ ነው ትላለች። ሁለቱም እንግዲህ ላገባ ነው ስትል በጣም ይደነግጣሉ። ጽጌሬዳ ምን ማድረግ እንችላለን? አንቺ ነሽ የምታውቂው ሁሉንም ነገር ይላታል። ጽጌሬዳም እንግዲህ ምንም ማድረግ ስላልቻለች ዝም ትላለች። ዘርፌም እሺ በቃ አሁን ቡና እናፍላ ተባብለው ቡና ለማፍላት ወደ ኪችን ትሄዳለች። ጽጌሬዳም ወደ ሽንት ቤት ትሄዳለች። በዚህ መሃል ነበረ ዮናስ ለጽጌሬዳ የደወለላት። ዮናስም ጽጌሬዳ ጋር ደውሎ እንዴት ነው ለእናትሽ ነገርሻት እንዴ ይላታል። እሷም አዎ ነግሬያታለሁ እና ተስማማች ብሎም ሳይጠይቃት አይ ጥሩ አደረግሽ፣ ለማንኛውም በዚህ 2 ቀን ውስጥ ሰርጋችን ነው የሚሆን ይላታል። እሷም አንተ ግን ቆይ ምን አስበ ነው? ቢያንስ እንኳን ሳምንትን ቆይ፣ ለምንድን ነው እንደዚህ ነፍሴን የምታስጨንቂያት? ደግሞ ተስማማች እናትሽ ብለ እንኳን አትጠይቀኝም እንዴ ትለዋለች። እሱም እንግዲህ አልጠይቅሽም ሌላ አማራጭ ስለሌላት ትስማማለች ይላታል። እሷም በጣም ትበሳጭና እሺ በቃ ትንሽ እንቆይ ስትለው አይሆንም ብያለሁ አይሆንም ይላታል። እሺ በቃ ዮናስ እሺ ብላ ተናዳ ስልኩን ትዘጋለች። በሌላ በኩል እንግዲህ ዮናስ መኮንንን ሽጉጥ ይዞ ከኋላ እየተከታተለው ይገኛል። ስደውልለትም መኮንን ስልክ አያነሳም። እሱ ግን መኪና ውስጥ ሆኖ እያንዳንዱን ነገር እያየ ይገኛል። ቀስ ብሎም ተጠግቶት ናግባ አንተን ስፈልግ ነበረ። አንተ በዚህ ሰዓት ከኔ እንዴት ነው ስልክ የምዘጋብኝ? እንዴት ነው ስልኩንስ የማታነሳብኝ? ረሳህ እንዴ? እኔ እኮ ብዙ ፕሮግራም አለብኝ ለሰርጌ። አንተ ምርጥ አስተናጋጅ ወይ ደግሞ ሁሉንም ነገር የምትቆጣጠር እንድትሆን ነው የምፈልገው ብሎ ይነግረዋል። መኮንንም ይቅርታ አርግልኝ፣ ትምህርት ቤት ነበርኩ፣ ዛሬ ፈተና ነበረብኝ፣ ለዛ ነው ስልኩን ማንሳት ያልቻልኩት ብሎ ውሸቱን ይጀምራል። እኔ እሱ አያገባኝም፣ ከዚህ በኋላ ትምህርት የሚባል ነገር የለም፣ ሙሉ ለሙሉ ትኩረትህን እኔ ላይ እንድታደርግ ነው የምፈልገው ይለዋል። እንዴት ብሎ መኮንን ልመልስል? ምንም አይነት ቃል ምንም አይነት ምላሽ አልፈልግም። ተናግሬያለሁ። እሺ እኔ እናንተ እኮ እንደምንተዋወቅ ጽጌሬዳ አታውቅም ይለዋል። እሱ እኔ አያገባኝም፣ እኔ እናንተ እኮ ብዙ ወንጀሎችን አብረን ሰርተናል፣ ምናው ረሳኸው እንዴ ይለዋል ዮናስ ለመኮንን። በቃ እሽ ተስማምቻለሁ ብሎ ከመኪናው ወርዶ ይሄዳል። በዚህ በኩል ግን ሌላ ዮናስንና መኮንን እየተከታተለ ያለ ሌላ ሰው አለ። የሆነ ሰው ጋር ደውሎም አለቃ አንዱን አግኝተናል ብሎ ስልኩ ይዘጋል። ሰውዬ ማን እንደሆነ ወደፊት የምናየው ይሆናል እንግዲህ
ጽጌሬዳም ስልኩን አውርታ እንደጨረሰች ወደ እናቷ ትሄዳለች። እማዬ ግን እንዲህ የምትስማሚ በቀላሉ አልመሰለኝም ትላታለች። እናቷም ልጄ ምን ማድረግ እችላለሁ? ከዚህ በኋላ እኮ አንቺ ያልሽኝን እሺ ብዬ ከመቀበልና አንቺን ከመደገፍ ውጪ ሌላ አማራጭ እኮ የለኝም ትላታለች። እሺ በቃ እናቴ፣ ለማንኛውም ልጄ ራስሽን ጠብቂ፣ ለራስሽ ያለሽው ራስሽ ብቻ ነሽ ትላታለች። ምን ማለት ነው እማዬ? አንቺ እኮ ሁሌም አለሽ፣ እኔ ያለ አንቺ እኮ ዓለም የለኝም ትላታለች። አይ ዛሬ ለቅሶ ቦታ ሄጄ ስመለስ በቃ አሁን ታይተን አሁን እንደምንጠፋ ስላወቅኩ ነው እንጂ ለሌላ ነገር አይደለም ልጄ ትላታለች። ቢሆንም እማዬ አንቺ ከዚህ በኋላ ከኔ እንደዚህ አይነት ቃል እንድትጠቀሚ አልፈልግም ትላታለች። እሺ ልጄ፣ ለማንኛውም ግን አንድ ነገር ልነግርሽ እወዳለሁ። መቼም ቢሆን ራስሽን ጠብቂ፣ ለራስሽ ያለሽው ራስሽ ነሽ። እኔ ባልኖርም እንኳን ራስሽን ጠብቂ ብላ ትነግራታለች። ሆድ ብሷት ጽጌሬዳም እማዬ በጣም እያስፈራሽኝ ነው ታውቆሻል ብላ እምባዋን ዱብ ዱብ ታደርጋለች። ሁለቱም ያለቅሳሉ። ምን ሆነሽ ነው እናቴ? እኔ እኮ ከዚህ በኋላ ገና ብዙ ዓመት ከኔ ጋር ትኖሪያለሽ፣ ገና ብዙ ነገር እናያለን። ደግሞ ይሄው ላገባ ነው። ሰውየውም ጥሩ አድርጎ ያኖረኛል። እማዬ አትጨናነቂ። እኔ ባገባም አንቺን እኮ ጥዬሽ ወዴትም አልሄድም ትላታለች። አይ ለሱ አይደለም ብላ በቃ ልጄ አታልቅሺ፣ ጥዬሽ የትም አልሄድም። 100 ዓመት ገና ከአንቺ ጋር እኖራለሁ። አንቺ ጃጅተሽ ራስሽን እስከምትረሺ ድረስ አብሬሽ እኖራለሁ ልጄ አታስቢ ብላ ልጇን ወደ ራሷ ስባ ዘርፌ ታቅፋታለች። ይሄ ፓርት ላይ የምሬን ነው የምላችሁ በጣም ልብ ይሰብራል። ያው ዘርፌ ጭንቅላቷ ውስጥ እጥ ስላለ እሞታለሁ ብላ ስላሰበች ነው ለልጇ ይህን ነገር እያለቻት ያለችው። ጽጌሬዳ ግን ነገሩ ስላልገባት ያው እናቷ በማግባቷ ሆድ ብሷት መስሏትም ሊሆን ስለሚችል በጣም አልቅሳ ከእናቷ ጋራ ይተቃቀፋሉ። እናቷም እንግዲህ በቃ ሂጂ ወደ ሳሎን ቡናውን ይዤ እመጣለሁ። እሺ እማዬ፣ ግን እንዳያቃጥልሽ እጅሽን ትላታለች። አያቃጥለኝም ሂጂና ረከቦቱን አዘገጃጂ ትላታለች። ጽጌሬዳም እሺ ብላ ትሄዳለች። ዘርፌም ስቅስቅ ብላ ታለቅሳለች። በሌላ በኩል ነብዩ መኮንን ጋር ይደውላል። መኮንን የት ነህ? አሁኑኑ አንተን ማግኘት እፈልጋለሁ ይለዋል። ዋሽቶን ቤታቸው ስለሆነ ሰፈር ነኝ ይለዋል። ቶሎ ቶሎ ብለው ከሌላ ጋር ቤቱን ያጸዳዳሉ። በዚህ መሃል በር ይንኳኳል። የመጣም የነብዩ አባት ነበረ። ስመጣም አፏ ውስጥ ምግብ ስለነበረ ጫት ማለት ነው ስለነበረ ምንድነው አፍሽ ውስጥ ያልሽ ስለው ጎመን ነው ብላ ነገሩን ለማስቀየስ ትሞክራለች። ጎመን? አዎ ለጥርሴ እኮ ቅመም አድርጌበት ነው ምናምን ትላለች። በቀጣይ ምን ይፈጠር ይሁን?